ነው ካሳው ምንድን ካሳው ሞቶ ነው አይደል ሰው ሲሞት ምንድን ነው የሚሆነው አይኑ ይፈርሳል ሰውነቱ ይፈርሳል ምን ይላል አይደል በቃ ይሄ ማለት ነው ያ ካሳ ብሎ እንዲሽፍንፍን የሚደረገውን እንደ ውስጡ ለቄስ እንዲ በታትኛ የኡነት ካሳ ማለት ምን ማለት ነው የልጅ ሞት ነው ሞት ምን ማለት ነው አፈሩስ መቀበር ነው ካፈሩስ መቀበር ምን ይሆናል ሰውነት ይሟሸሻል አይነ ይፈርሳል በ7 ቀን በ3 ቀን በምን እየተባለ አይደል ያ ያንን ዲፕ ኡነታውን እንዲያስበው ነው ማደርገው ሜላትን 3 ዙር በነፋት ቁጥር የልጁን አይን የልጁን አጽም እንደዚህ ብሩን እየሰጣት እንደሆነ ማወቅ አለበት የልጁን ካሳ ከመውሰዱ በፊት ጊፍት ሲሰጥ አይተነው አናውቅ ካሳ ከወሰደ በኋላ ያንን ኡነቱን ነው የምንነጋገር ፋሲካን ሚስቱን አክብራት እያልኩት አይደለም ቢያንስ አንድ ልጇን እንዳጣች ማጣቱን ተዩ ይሄ ብር በዚህ ልጅ ምክንያት እንደመጣ ስታስበው የሱ እንኳን ሐቅ ቢሆን ይሰማታል ለዚህ እንኳን እንደ አብሮ እንደመኖር እንደ የጋራ ልጅነት እንኳን ትንሽ ፊል አድርጎ ማንነቱን እንኳን መደበቅ ነበረበት እሷ ፊት ቤቢ ተባብሎ እንደዚህ በስተርጅና መባባል አልነበረባቸው ቢያከብራት ነው ግን ደደብና ልቅምቃሚ እከካ ቁሻሻ አንቺ ገረድ ሸርሙጣ ስለሆንሽ ነው እንጂ ሜላት እንትና አናዳት ነው እንጂ ፋሲካ ልትላት አልነበረም ማለት ቢገባሽ በጣም አጠንጠን ራሱ አይጠበቅም ልታናድራት ለእንቲ ስላናደደቻት ነው እንጂ እሷ እንዲልትል አልፈለገችም ብሎ ፋሲካን ተረጋጊ እያላት ነው ያለው እሷ ምንም ሳትል ለእንቲ ብታናድዳት እንዴት የጋራቸው ለሆነ ልጅ ለሷ ብቻ ኃላፊነት ሲሰጥ ራሱ እሱ ራሱ እንዴት ውስጡ ተቀበለውና ያንን ተቀብሎ ሜላት እንዲህ ልትል አይደለም የመጣችው ብሎ ሊናገር እንዴት ይመጣል ራሷ ላበላሸችው ነገር ራሷ አታስተካክልም የት ደርሳባት ነው እሱ ራሱ እንደ ሰው አባቴው እንደ ሰው አንተና ኃላፊነት ያለብህ ለሞተው ሲባል እንዴ እሷ ብቻ ናት እንደ ያለባት የሚል ጥያቄ እንኳን እንደ ሳይመጣበት አምኖበት መጥቶ ይሄን ቪዲዮ ሰራ እንዴ ሰበብ ደግሞ የሚያደርገው ልዕልቲ ስላናደደቻት ነው አለ ገና ልዕልቲ ከዚህ የበለጠ ብታናደዳት ደግሞ በነፍስ ሄዳ ልትገላት ነው ገና ልትተፋባት ነው ገና እንዳንቺ አንቺ የኔ ምራቅ ማጠራቀሚያ ነሽ እንደምታውቂው ገና ምራቋን ልተፋባት ነው እና እሱንም አናዳት ነው ብሎ ሊያብራራልን ነው አንቺ እከካ ትፋታ የልጅሽ ነቀርሳ አንቺ ተምች ጥሩ ጎበዝ ምናምን ብላችሁ የምትሉት ምናልባት አይሮኖ እናንተም እንደሱ አይነት ሴት ትሆናላችሁ ግን እውነታው ትክክል እንዴት ነው የሰው ልጅ የሞተው ልጁን እያስታወስከው ልጅክ አይኑ ሲፈስ ያንን ብር አውጥተክ ለእንትና ገንዘብ ቤት ገዛ እያልክ የምታወራው ምን አይነት ህሊና ሲኖር ነው መሞቱን ልታስታውሰው ትችላለህ እኔማ እሱ እንዲያስታውስ ነው እኮ ስራዬ ስለረሳ ነው ከን ነገር ያደረገው ባይረሳ ኖሮ ቢያንስ 15 ቀን ሙሉ ልጁ ግሉኮስ ተሰክቶለት ኮማስ በሚኖርበት ሰዓት ሙሉ የኢትዮጵያ ሙሉ አሜሪካ ያለ የሚያውቀው ሰውላ እዛ በብርድ ሰዓት በዛ በዝናብ ውስጥ እየጸለየ ሁሉም በሃይማኖቱ አብረው ነው ሆስፒታል ጋር የሚያድሩት የነበር ያኑላ ረስቶ የልጁን ህይወት ረስቶ እንደዚህ በነፃነት
እኔ ያለሁልሽ አንቺ ቂጥሽን ብቻ ወዛውጂ እያለ ይሄ ሳምባ የሚያክል አፍንጫውን እንዲህ ያረጋ ይመጣም ነበር ለማሽተት ቂጥ ገብቶሻል። ያንን ሲረሳ እኔ አስታውሰዋል። እንዲያስታውስ ያለሽ እንዲያስታውስ ነው እንጂ እኮ ነው የምነግረው። እንዲያስታውስ ምን ማለት እንደሆነ ይዘነጋል። ታሞ የተነሳ እግዚአብሔሩን ረሳ ይላል መጽሐፉ። እንደዚህ አይነት ሙድ ውስጥ እንዳለ ስለማውቅ እያስታወስኩት ነው። ሰው እንዴት ያስታውሳል? ካላስታወሰማ እኔ ምን አገባኝ ማለት ምን አገባኝ ሳይሆን እኔም ፊል አላረገውም ነበር። እንዴት ረሳ የሚለው ነገር ነው እኮ ያንገሸገሸኝ። እንዴት ይረሳ ነው። እሷ ስታውን እዛ ስሜት ውስጥ ነው ያለችው ፋሲካ አሁንም ስለ ልጇ ቢያንስ በአመት 3 ጊዜዎችን እንደዚህ ታስታውሳቸዋለች። ፋሲካን ይዋት በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም ብንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ 3 የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ፣ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬ ማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከእኔ የተለየበት ቀን እንዴት ይከብዳል። እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የቀበርኩበት ቀን ነው እና የልጅ በቀላለሁ የሚፈጥርብኝ ስሜት አለ። እናት አይደለም ያቺ የለመድኳትንም በይን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና ሂዝ አላይቭ አለኝ። አለ አለኝ። አዎ አለ እኔ ጋር ነው እንጂ የሌለው በሰማይ አለ። ያረፈበት ቀን ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። የኔ ልጅ ሄድበት ታይም ነበርና የዛኔ የተፈጠረው ሞመንት ከባድ ነው ለእኔ። መውደቄ ትዝ ይለኛል። እንባ ይደረቀብኝ፣ ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ ነች አልቅሱና ውጡ ስለተባለ የግድ በቃ አቅፌው ስሜው ያንን የሞት አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ 4 ዓመት ነው። ከባድ ሞመንት፣ ከባድ እንባ፣ ከባድ ስብራት እንዴት ያማል መሰላችሁ። እና ወደ ሀዘኔ መልስ ብዬ ላለቃቅስ አይደለም ወይ ያልቅሱልኝ ልል ሳይሆን ከሀዘን ባሻገር ያለ ደስታን ብናገር እንደኔ ለሚያልፉ በብዙ በተለያየ ችግር ለሚያልፉ መጽናናት ይሆናሉ እያስቤ ነው። ገባችሁ? እሷ እንደዚህ አይነት ስሜት ላይ ነው ያለችው። ሜላት ደግሞ ትመጣና ለልጆቻችሁ እናት ሪስፖንሲብል ናችሁ፣ ኃላፊነት አትወጡም ትላታለች። ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ በልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አያችሁ፣ የሸርሙጣ ማህበር እናት ናት ተጠያቂነት ያላት። ቴሌፎን እንኳን እጁ ላይ ለሚደረገው ነገር አባትማ ማስሩፍ ብር ሊሰራ ውጪ ነው ያለው ትላለች።
ይሄን ለተናገረችው ነገር በአመት 3 ቀን 3 እንትን ጓደኞቹ ላይ የመጡ አበባ የሚያበረክቱበት እስተዛሬ ያረሱት ህፃን ልጅ እሷ ሳውን በቃ ውስጧን ሐዘን እንዳይጎዳ ሲል ሞር ሃይማኖቷ ላይ ጸንታ እንዲያበረታታት የእግዚአብሔር ኃያልነት ከንቱም በላይ እንደሆነ እንትን ለማለት በቃ ሃይማኖት ውስጥ በጣም የገባች ሰው ናት። ገባችሁ? ከሃይማኖቱ ከወጣች ወደ ዓለማዊ ነገር ገብታ ውስጧ አሸንፏት ልትጎዳ እንደምትችል ታውቃለች። እንደዚህ ውስጥ ያለችን ሴት ለሚጠቀሙት ቴሌፎን ራሱ እናት ናቸው ሪስፖንሲብል ያለባቸው። አባትማ ብር እየሰራ ነው ትላለች። ለዚች ሸርሙጣ፣ ለዚች ለወንድ ለቃቃሚ፣ ለዚች ለወንድ ቆራሊዮ፣ ለዚች ጽምባንሳ ጋይስ ልዕልት ያናዳት ነው እንጂ ፋሲካን ልትላት ፈልጋ አይደለም አለች። ማ አለ እንትና ዙሉ ነው ዙጲ የሚባለው ሰውዬ ገባችሁ? ዙጲ ለዲፌንድ እሷን ስላረገ ኮሶ ደግሞ እየደገፈችው ነው እሱን። በጣም ለካ እንደዚህ አይነት ክብር ነበረ አለማወቄ ነው አለችው። የታውቀዋለሁ ነው ስሙን አሁን ያወቅኩት። ግን ዙጲውን ዙሉ ነው ዙጢ ነው የምትሉት የታባቱ ነው ቁሻሻ። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው፣ የእናት ግዴታ ነው። አያችሁ፣ አባትማ ውጪ ብር ለመስራት ውጪ ነው ያለው። የእናት ግዴታ ነው። እንግዲህ ውጪ ሀገር ቁጭ ብላ እናትም አባትም የሚሰራበት ሀገር ቁጭ ብላ ግዴታውን ኃላፊነቱ ምኑን የሚሰጠው ለማን ነው? ለእናት። አባትማ ዘንድሮም እንደ ሐረር ወይ እንዳወዳይ ነው መስሩፍ ያመጣል። ይሄንን አወኩ ብላ ነው የምታወራው። አወኩ ብላ ጀርመን ከመጣች ካምፕ ነበረች። ከካምፕ አሁን እንደምንም ተላልሳ የወንድ ዕቃ ጠብታም የወዳደቀ የወንድ ዕቃ ገጣጥማ ምን ብላ እቺ የወንድ ዕቃ ቦሎ ሰሪ እቺ የወንድ ዕቃ ጋራዥ የወዳደቁ የጦላለጉ ጊዜያቸው ያለፈባቸው የወንድ ዕቃ ሁላ እያነሳች የሁለት የወንድ ዕቃ ላይ የገጣጠመ ስራ እንዲጀምር እያረገች የምትደላደር ጥንባ አንሳት እትዮ ውጭ ሀገር ሰርታ ስለማታውቅ ስለ ውጭ ሀገር አታውቅ። እርሟ ስራ ሲጀምር ዙጲኖ ዙሉን ጠበሰችና ሀገር ልብስ ቤት ከፈተች። ከቻይና ሄዳ የቻይና የሀገር ልብስ ቤት የኢትዮጵያ ባህል ልብስ ብላ ትሸጥላለች። ገባች? እዛ ሴት እና ሸርሙጣና ደደብና መሀይም ማህበሩን ብዙ ነው፣ ይደጋገፉላል። ድግግፍ ነው የሚደራረጉት። ጭራሽ ፋሲካ ውጪና ተናገሪ ባልሽ ላይ እየተደረገ ያለውን ነገር ይሏታል። እሱ ሄዶ እንደ አህያ በያመዱ ለተርመጠመጠው ማን ስለሆነች ነው እሷ መታ እሱን ዲፌንድ የምታረግ? ሲርመጠመጥ የልጁን ብር ኢንሹራንስ ብር ሊኖረው ይችላል። ያ ግን በልጁ በእንደዚህ አይነት ነገር የመጣ ነገር ለመስጠት እንኳን ቢፈልግ ቢያንስ በጣም ትርጉሙ ሀያል ሊሆንበት ይገባል። በጣም ለበጎ አድራጎት እሷ ለፋውንዴሽን እያዋለችው ነው። ከመቶ ምናምን በላይ በሱ እድሜ ያሉትን ልጆች ፋውንዴሽን ከፍታ በሱ ፋውንዴሽን ስር እንዲተዳደሩ እያደረገች ነው ያለችው። ኢትዮጵያ ላይ በተወለደችበት አካባቢ ላይ በደቡብ አካባቢ አይ ቲንክ የደቡብ ልጅ ናት። ከለሯ ራሱ እንዴት ያምራል! እሷ ናት እቺ ናት። እኔ በቆንጅና ተፈታተኑኛለች። ፋሲካ እንዴት እንደምታምር አይታችኋታል? የደም ግባቷ ጥቁር እንትና ከለሯ ደስ አይልም ጋይስ? ከለሯ ደስ አይልም? ከለሯ ደስ አትልም? ለሰው እንኳን መስጠት ፈልገ እንዴት እንደመጣ ሰዎች ሚዲያ ላይ ስለሚያውቁት እሱም ራሱ አስቦት መቆጠብ ነበረበት። እንደገና ደግሞ ማድረግ አለብኝ ካለ በብህር ስም መንቀሳቀስ ይችል ነበር። ገባችሁ? በእንደዚህ አይነት መንገድ እሷን ውስጧን ልቧን እየተጫነ ምን እያለ
ዓመት በላይ አብሮ የኖሩ ባለትዳር እሷን አከብራታለሁ አይልም። ፊት ለፊት ላይ ቤቢ ኦኬ ናይ ህቤ ይባሉልሃል እዚህ ጋር። እንደገና ደግሞ ለሞተው ልጅ አንቺ ነሽ ተጠያቂ ያለብሽ ሙሉ ሪስፖንሲቢሊቲ። ወንድማ መስሩፍ እያመጣ ነው ትላታለች። ለዛ ደግሞ ዲፌንድ ሊያረጋት ተናዳ ነው እንጂ እሷን ልትላት ፈልጋ አይደለም ያለቻ ሴትዮ መታ አትናገርም እንደ ይቅርታ አትልም። እሷን ብቻ ህዝብና ይቅርታ ማለት ያለባት። ለዚህ ለተወሳዋው ልጅ እኛም ሪስፖንሲቢሊቲ ያለብን፣ ምክንያቱም እኛም ተምረንበታል ከዚህ ነገር ስለተማርንበት ውለት አለብን። ያ ማለት ሪስፖንሲቢሊቲ ያለብን ማለት ሞት የላከው እንትን አይፈራም። ይሄ አገጭ አፍንጫ እኔ ወዳታለሁ ፋሲካ ወዳታ ባንተ ቤት አሁን መደለል ነው አይደል? ድልል ማለት ነው። ክብር አለው ነው ባንተ ቤት ገባችሁ? ልጅን ኮንትሮል የማድረግ ልጇን የመቆጣጠር ቤት ውስጥ ልጇ ምንድነው የሚያደርገው? ምንድነው የሚሰራው? ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጅ ተለክፎብኝ ይሆን? ልጅ ይሄንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን አያችሁ ልጄ በመጥፎ ነገር ተለክፎብኝ ይሆን በምን ብሎ ቼክ ማድረግ ያለባት እናት ናት። አባትማ በስራ ተጠምዶ የሚበላና የሚጠጣ ለመግዛት እየተዟዟረ ነው። ገባችሁ? ልጇ እንኳ ኢትዮጵያን ያለው ግን የመጀመሪያ ልጇ ስትመጣ እንኳ ከይስማዕቀ ጋር ብቻ ነው የመጣችው። ምንም እኮ የምታውቀው ነገር የላት። ትዝ ይላችኋል የይስማዕቀ የሁለት ልጆቹን እናትንም እንዴት አንድን ሰው እንደዚህ ታረጋለች ብዬ በጣም አዝኜ ስለነበር ቤተክርስቲያን ሳየው ዝም ብዬ ቁጥሬን ሰጥቼው መጣው። ተደዋወልን በዛው። ያው እሱም አልጠየቀኝ እኔም አልጠየቅ ነው። ከኔ ጋር መኖር ከፈለግሽ ብቻ ብሎ ይሄን ያለው እንደዚህ የፍቅር ጥያቄ ብዙ መጠየቅ እሱ አይወድም። ከዛን አብረን ኖርም ብላን የተናገረችው ሙሉ ኢንተርቪውን አመጣላችኋለሁ። ካሊቭ ሾው ላይ ኢቢሲ ላይ ምናምን ያቀረበችውን አመጣላችኋለሁ። እሺ ያ ከዛ ታውቅ ነበረ ሪፈረንት እንደተጻፈለት ወደ ጀርመን ለሕክምና። ከዛን አስታማሚ በሚል ጀርመን መጣች። በአስታማሚ ሊስት ነው የመጣችው በነገራችን ላይ። ከዛን የጻፈው ዴርቶ ጋዳና የኡጋዴን አይጦች ፖለቲካ ወዲያውኑ ዩናይትድ ኔሽን ወረቀት እንደሚሰጠው ይጥርጥር የለው። ያንን የተጠቀሙት ግን ወዲያውኑ ባይሰጠውም ከሕክምና በኋላ ምናምን ቢያንስ 1-2 ዓመት ተቸግረው ነበር። 2 ዓመት ካምፕ በሚሰጣቸው ቤት ውስጥ ነበር የሚኖሩት። ከአብዲ ሹሩቤ ሚስት አሁን ከተሰዋችው ልጅ ጋር ጓደኛ አስተነበረች ድረስ እንደዚህ ገና ወረቀታቸው ፕሮሰስ አላለቀም ነበር። ልክ እንዳለቀ ይሄን ያሳዩዋችሁ ነጭ ጋር ነው አብራ ፎቶ ስትነሳ ስትላገጥ ምናውቃት። ያ እጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ፣ እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድነው? ጊዜ አይሰጡንም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው የሚሉ ጊዜ አይሰጡንም። ይሄ ነው የሚሉ ጊዜ አይሰጡንም። ይሄ ነው